የጽምዶች የማይረባ ስብስብ ደንግጧል። ጽምዶችና የሀገር ጠላቶች በየአቅጣጫው ቢያደፍጡም ዓለም ዛሬ ከኢትዮጵያ እውነት ጋር መቆሟንና የነዚህ አምካኝ ኃይሎች ሴራ ሙሉ በሙሉ መክሸፉን በግልጽ አሳይታለች። የአሜሪካ የውጭ ጉዳይ ሚኒስትር የወሰደው ያልተጠበቀና ጠንከር ያለ እርምጃ ኢትዮጵያን ለማፍረስ ሌሊትና ቀን የሚሰሩትን ጽምዶች ክፉኛ ያስደነገጠ ሲሆን ቀደም ሲል በየዲፕሎማሲው መድረክ ይከተሏቸው የነበሩትን የማምለጫ መንገዶች ሙሉ በሙሉ ዘግቶባቸዋል። በተለይም ይህ የአሜሪካ ደብዳቤ ለጽንፈኞችና ለዚሁ የማይረባ የጽምዶ ስብስብ እጅግ አስጨናቂ ጉዳይ ሆኖባቸዋል። ምክንያቱም ታላቋ አሜሪካ አሁን ላይ ከኢትዮጵያ ፌዴራል መንግስት ጎን በጽናት መቆሟን በይፋ ያሳየችበት በመሆኑ ለጽምዶች ከእንግዲህ የሚያደርጉትና የሚይዙት የሚጨብጡት ጠፍቷቸዋል። ይህ ውሳኔ ዋሽንግተን ለኢትዮጵያ ሉዓላዊነትና አንድነት የሰጠችው ግልጽ ከለላ ሲሆን ከእንግዲህ ኢትዮጵያን ማንም በኃይል ሊነካት እንደማይችልና በእነሱ ስውር ሴራ ዳግም ኢትዮጵያ ልትፈርስ እንደማትችል የተላከ ከባድ የማስፈራሪያና የማስጠንቀቂያ ጽሑፍ ነው። አሁን ባለው ተጨባጭ ሁኔታ ይህ አፍራሽ ስብስብ አዲስ ሁከትና ጦርነት መክፈት የማይችልበትና ሌላ አማራጭ አጣበት ዋነኛው ምክንያት ነው። ማንኛውንም አይነት ድርጊት ቢሞክሩ ከዓለም አቀፉ ማህበረሰብ የሚገኘውን ማንኛውንም አይነት ስልታዊ እገዛ፣ ሰብአዊ እርዳታም ሆነ ዲፕሎማሲያዊ ድጋፍ ሙሉ በሙሉ እንደሚያጡ ግልጽ ስለሆነላቸው ነው። ከ600 ሺህ በላይ የሰው ህይወት የቀጠፈው ደም አፍሳሽ ጦርነት ካበቃ በኋላ አሜሪካ የቀጠናውን መረጋጋት ለማዳንና የጽምዶችን አፍራሽ ሴራ ሙሉ በሙሉ ለማክሸፍ የወሰደችው ይሄው እርምጃ የጥፋት እንቅስቃሴዎችን መንገድ በይፋ ይዘጋ ነው። በመሆኑም ያለ ዓለም አቀፍ እገዛና ያለ ዲፕሎማሲያዊ ድጋፍ የትኛውንም ሴራ መሸከም የማይችለው ይሄው የጽምዶ ስብስብ ሙሉ በሙሉ አጣብቂኝ ውስጥ በመግባት ወደ ቀድሞ የፕሪቶሪያ የሰላም ስምምነት ከመገዛትና ከኢትዮጵያ ፌዴራል መንግስት ጋር ሰላማዊ ውይይትን ከመቀበል ውጪ ሌላ ምንም አማራጭ የለውም።